ታማኝ ነው ተወዳጅ በሚደንቅ ታሪኩ ጊፍት ይላሉ ሰዎች ስለረኩ እንዴት ደስ ያሰኛል ከጊፍት መግዛት በደስታ በፍቅር የሚያኖረን ቤት ስለዚህ ልግዛና ከጊፍት ጥሩ ቤት ነፍሴን ላስደስታት በጸጋ ሕይወት ጊፍት ሪል ስቴት ለትውልድ ጊፍት ሪል ስቴት አለኝታ ጊፍት ሪል ስቴት ለሀገር ጊፍት ሪል ስቴት መከታ በአመታት የተገኘ ታማኝና ስኬት ጊፍት ሪል ስቴት ማህበረሰብን ገነባለን። ለበለጠ መረጃ ዌብሳይታችንን ይጎብኙ www.giftbusinessgroup.com ስልክ ቁጥሮች 0984 65 65 65 ወይም 0979 65 65 65 በአጭር ቁጥራችን 8055 መደወል ይችላሉ። ጊፍት ሪል ስቴት ማህበረሰብን ገነባለን። ይህ አዋዜ ሰበር ነው። የመካከለኛው ምስራቅ የሰላጤው ሀገሮች ዲታ ኳታር በነገው ዕለት በሳውዲ አረቢያ ይፋ ጉብኝታቸውን ለሚጀምሩት የዩናይትድ ስቴትስ አሜሪካ ፕሬዝዳንት ዶናልድ ትራምፕ የሰማይ ላይ ቤተ መንግሥት የተባለ ልዩ የአውሮፕላን ስጦታ ልታበረክትላቸው መሆኑ ተሰማ። ፕሬዝዳንት ዶናልድ ትራምፕም ይህን ስጦታቸውን ለመቀበል ከወዲሁ ሽር ጉድ እያሉ መሆናቸው ይዘገባል። ያስነሳው ውዝግብ ግን ከፍተኛ ነው። መጀመሪያ ስለ ፕሬዝደንቱ ጉብኝት መጠነኛ ግንዛቤ እንስጣችሁ። ፕሬዝደንት ዶናልድ ትራምፕ ስልጣን ከያዙ የመጀመሪያ የሆነውን በኩር ጉብኝታቸውን በነገው ዕለት በሳውዲ አረቢያ ይጀምራሉ። ጉብኝታቸው ከሳውዲ በተጨማሪ የተባበሩት አረብ ኢሚሬትስና ኳታርን የጨመረ ነው። ሦስቱ በኤነርጂ የበለጸጉ ዲታ መንግሥታት በጋራ በአሜሪካ ውስጥ በትሪሊየን ዶላሮች የሚቆጠር መዋለ ንዋይ ለማፍሰስ ቃል መግባታቸው ታውቋል። ከጋዛ እስከ ዩክሬንና ኢራን ለተቆላለፉ ግጭቶች አፈታትም አብይ የአሸማጋይነት ሚና እየተጫወቱ መሆኑ ይታወቃል። ይህም የፕሬዝደንቱ የሁለተኛ የሥልጣን ዘመን በኩር ይፋ ጉብኝት መዳረሻ እንዲሆኑ አስመርጧቸዋል። የአራት ቀናቱ ጉብኝታቸው ከሪያድ ተጀምሮ በዶሃ ይለጥቅና በአቡዳቢ ይጠናቀቃል። ሦስቱ የሰላጤው መንግሥታት ለምን የፕሬዝደንት ትራምፕ የቅድሚያ ትኩረትን ማግኘት እንደቻሉ አልሐሰን ሲናገሩ የአሜሪካ ኢኮኖሚ ውስጥ በትሪሊዮን ዶላሮች የሚቆጠር መዋለ ንዋይ ለማፍሰስ ቃል ስለገቡና የአሜሪካንን የጦር መሣሪያዎች በከፍተኛ መጠን ስለሚገዙ ነው ይላል። ሐሰን አልሐሰን በባህሬን የዓለም አቀፉ ስትራቴጂክ ጥናቶች ተቋም የመካከለኛው ምስራቅ ፖሊሲ ተመራማሪ ናቸው። ተመራማሪው እንደሚሉት ሦስቱ የሰላጤው አውራ መንግሥታት በዚህ የተነሳ የአሜሪካ ቁልፍ የደህንነትና የኢኮኖሚ ሸሪኮች በመሆን ራሳቸውን በቻሉት መጠን ሁሉ ይጠቅማሉ ማለት ነው። በሰላጤዎቹ መንግሥታት እይታ ይህ ለአንድ ጊዜ ብቻ የሚገኝ ልዩ ዕድል ነው። ምክንያቱም ዶናልድ ትራምፕ በጥቅም ልውውጥ ላይ የተመሠረቱ እንጂ እንደ ቀደምቶቻቸው በርዕዮተ ዓለም የታጠሩ ሰው አይደሉምና። ስለዚህም ትርፍ ተኮር ከሆኑት ፕሬዚደንት ትራምፕ ጋር ግንኙነታቸውን በጽኑ የሚያጠናክሩበትና ብለውም ከሌላ ኃያሏ ሸሪኮች ሁሉ የላቁና ልዩ ትኩረትና ዕድል የሚፈቀድላቸው ሆነው ለማግኘት ተነስተዋል። ሳዑዲ አረቢያ ከአሜሪካ በዋነኛነት የምትሻቸው ሦስት መሠረታዊ ፍላጎቶች አሏት። ደህንነትና ደህንነት ይላሉ አሊ ሺሃቢ። ሺሃቢ በሳዑዲ አረቢያ ፖለቲካና ኢኮኖሚ ላይ መጽሐፍት የደረሱና ተንታኝም ናቸው። የሰላጤዎች መንግሥታት ለሰላጤው መረጋጋት በአሜሪካ ጽኑ የደህንነት አጋርነት የተረጋገጠ ዋስትና ይሻሉ ይላሉ። ኢሳያስ እንግዲህ ትራንዛክሽናል ናቸው የሚባሉት ዶናልድ ትራምፕ ቅድም እንዳልኩ ትርፍ ላይ የተመሠረተ ነው የውጭ ፖሊሲያቸው እይታም እና ከዚህ የተነሳም
እንግዲህ በዓለም ላይ የመጀመሪያ ጉብኝታቸውን ሊያደርጉ ነው ስልጣን ከያዙ እና ይህን ዕድል ቅድሚያና ትኩረት ሰጥተው ያደረጉት ደግሞ በመካከለኛው ምስራቅ ውስጥ እነ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ እና ኳታር ላይ ነው። ይገርማል። በአሁኑ ጉብኝታቸው ነገ ነው የሚጀምሩት። እስራኤል የዚህ ዕድል ተካፋይ አይደለችም። እንግዲህ አሁን ዶናልድ ትራምፕ ስጦታ ለመቀበል ሽር ጉድ እያሉ ነው። በእርግጥስ የአንድ ሀገር ፕሬዝዳንት በግሉ እንደዚህ አይነት ስጦታ መቀበል ይፈቀድለታል? ከተፈቀደለት ደግሞ እንደዚህ አይነት ትልልቅ ስጦታዎች የሚቀበል ከሆነ በቀጥታ ወደ ሙስና አይሄድም ወይ? ምንም እንኳን ይሄ ይደረግልኝ እንደዚህ ይደረግልኝ የሚል ፊት ለፊት ባይኖርም በፕሬዝዳንቱና በዛኛው ሀገር መንግስት መካከል የሚኖረውን ፍትሃዊ ግንኙነት ላይ ጫና አያሳድርም ወይ? ጥያቄው መሰረታዊ ነው። ነገር ግን ሀገሮች የተለያየ ፖሊሲ ያላቸው በዚህ ላይ ወይ የተመሳሰለ ብል ያስኬዳል። ስጦታ መንግስታቶች የራሳቸው ባህል ወይም ትራዲሽን ሆኖ ወይም የራሳቸው ደስታ ሆኖ ስጦታ ይሰጣሉ። ስለዚህ አንድ የመንግስት ባለስልጣን የሀገር መሪ እነዚህ ስጦታዎች ሊበረከቱለት ይችላሉ፣ በህግ አግባብ ማለት ነው። እነዚህን ስጦታዎች ተቀብሎ አምጥቶ ግን የሀገር ሀብት ነው የሚሆኑት። አይ ዶንት ኖ በሀብት አስተዳደር ውስጥ ይገባል ወይም ብቻ በሆነ ሚኒስቴር ውስጥ ይቀመጣል ማለት ነው ያ ነገር። ስለዚህ አሁን አሜሪካም ህጓ ይሄ ነው። መሪዎቿ በዓለም በዞሩ ቁጥር ስጦታ ይቀርብላቸዋል። መንግስታት ለምንድን ነው ስጦታ የሚያቀርቡት ብለን ስንል አሁን በተለይ ደግሞ በዶናልድ ትራምፕ ላይ ስታይ ትልቅ ጥያቄ የሚያስነሳ ነው። ምክንያቱም ፕሬዚደንት ዶናልድ ትራምፕ ቢያንስ በተቾቻቸው በተቃዋሚዎቻቸው ዘንድ እየቀረበ ያለው ሀገሪቱን እየመሩ ያሉት እንደ ንጉሥ ነው። ወይም ዩናይትድ ስቴትስ አሜሪካ ዶናልድ ትራምፕ ዩናይትድ ስቴትስ አሜሪካ ናቸው። እሳቸው የወደዱትን አሜሪካ ትወዳለች፣ እሳቸው የጠሉትን አሜሪካ ትጠላለች። ስለዚህ አሁን ከፕሬዚደንቱ ጋር የሚኖር ፐርሶናል ግላዊ ሁኔታ ከአሜሪካ ጋር የሚኖርንም እንደ አገር ግንኙነት ይወስነዋል ማለት ነው። በዚህ ረገድ እነዚህ የሰላጤው መንግስታት እውነቱን ነገር ለመናገር ሁሌም ትኩረት አጥተው አያውቁም። ነገር ግን ለምሳሌ በጆ ባይደን አስተዳደር ጊዜ ብንመጣ አሜሪካ እንደ ነፃው ዓለም መሪነቷ የዲሞክራሲና የሰብአዊ መብቶች አራማጅ ሀገር ናት እና ጆ ባይደን ወደ ስልጣን ከመምጣታቸው በፊት በጣም በከበዱ ቃላት የገለጹት አንድ እርምጃ ቢኖር የሳውዲ አረቢያ መንግስት በዚህ መጠን አምባገነን ሆነው ሊቀጥል እንደማይችልና የሰብአዊ መብት ሪካርዱ የሚዘገንን መሆኑን ገልጸው መንግስታቸው ይህንን በተመለከተ ወደ ስልጣን ሲመጣ ከፍተኛ ጫና እንደሚያሳድር ገልጸው ነው የመጡት አይደለም? ይህን አንተም ታስታውሳለህ። እንደሚታወቀው በዛን ወቅት አልጋ ወራሹን የጆ ባይደን አስተዳደር በከፍተኛ ተቃውሞ ነው ወደ ስልጣን የመጣው። ይኸውም ጀማል ካሾጊ የሚባለው የሳውዲ አረቢያ ጋዜጠኛ ቱርክ ውስጥ በሚገኘው የሳውዲ አረቢያ ቆንስላ ጽሕፈት ቤት ውስጥ ገብቶ አልወጣም ብቻ ሳይሆን እዛ ቆንስላ ጽሕፈት ቤት ውስጥ መገደሉ፣ እንዴት እንደተገደለ፣ መጨረሻ ላይ የተቀበለውን መከራ አስቀድመው የቱርክ ደህንነት ሰዎች በቆንስላ ጽሕፈት ቤቱ ላይ በድብቅ ማስቀመጥ በቻሉት ድምፅ መቅረጫዎች አማካኝነት ወጥቶ ሁላችንም ይህን ታሪክ እናውቃለን። the most heinous crime in the world በተለይ በአንድ ኦፊሻል በሆነ በአንድ የመንግስት መቀመጫ
ቦታ ላይ ማለት ነው። አሁን ድረስ የጋዜጠኛው በድን አካል አልተገኘም። አንድ የሚቀበር ነገር አልነበረውም። ገባ ጠፋ። ይህም በተመለከተ ሳዑዲ አረቢያ የራሷን መከራከሪያዎች አቅርባ በዚህ ጉዳይ ላይ አልጋወራሹ እንደሌሉበትና የዚህ ድርጊት ፈጻሚ ናቸው ያለቻቸውን ፍርድ ቤት አቁማ ያው በሳዑዲ አረቢያ አካሄድ ሁኔታው በዛ መንገድ ተቋይቷል። ብዙ እዛ ውስጥ ለመሄድ አንፈልግም። ነገር ግን ይህንን ኢሹ አድርገው እንዲህ አይነት ግሮስ እንዲህ አይነት ከባድ የሰብአዊ መብት ጥሰት በጋዜጠኛው ባለው አመለካከት በአልጋወራሹ ፖሊሲዎች ላይ ደጋግሞ በጻፋቸው ተቃውሞዎች የተነሳ ሕይወቱን በዚህ መንገድ እንዲያጣ በመኖርና ባለመኖሩ ላይ የማዘዝ መብትን የራሱ ያደረገ እርምጃ ጆ ባይደን በቁጣ ፈረስ ነው የመጡት። የሚያሳዝን ግን ከዛ በኋላ የተፈጠሩት የዓለም ሁኔታዎች በተለይ የዩክሬን ጦርነትን ጨምረ ማለት ነው ፕሬዚደንቱ ያንን ጠንካራ አቋማቸውን ይዘው ለመቀጠል በጣም ነው የተቸገሩት። ለምን? እነዚህ ሶስት ሀገሮች እነዚህ ሰላጤ ሀገሮች ፓወርፉሊ ሀብታም ናቸው። ኢሳያስ በጣም ሀብታም ናቸው። ስለዚህ ተጽዕኖ አላቸው። ሳዑዲ አረቢያ ፊቷን ወደ ቻይና ወደ ራሽያ ነው ያዞረችው። ግንኙነቷን ባለብዙ ገጽ ወደ ማድረግ ነው ሄደችው። አየህ። ስለዚህ ጆ ባይደን ለጉብኝት ሳዑዲ አረቢያ መሄድ ነበረባቸው። ለምን ሄዱ ያልከኝ እንደሆነ ከዩክሬን ጋር ከራሽያ ጋር በገጠሙት በዩክሬን ጦርነት ፖይንት ኦፍ ኢንፍሌክሽን ማሸነፍ ወይም መሸነፍ ባሉት የምዕራብና አዲስ እየተከሰተ የመጣውን የቻይና ራሽያ ጥምረት የዓለም ገዥነት በአሸናፊነት ለመወጣት ከደረደሩት ማዕቀብ ሁሉ በቂ አልሆን ብሎ በተለይ የአሜሪካንን የቭላዲሚር ፑቲንን የነዳጅ ገቢ መጉረድ ይፈልጉ ነበር ጫናውን ለማብዛት። በዚህና በመሳሰሉት ሁኔታ የሳዑዲ አረቢያ እገዛ ወሳኝ ነበረ። በሄዱበት ጊዜ የተደረገላቸው አቀባበል ከሳዑዲ አረቢያ ትራዲሽን አንጻር ሲታይ እውነቱን ለመናገር በወቅቱ የአንድ የመምሪያ ኃላፊ ጉብኝት ነበር የሚመስለው። አሜሪካ አልተከበረችም። ይሄ ለምንድን ነው የሆነው ብለህ ያልከኝ እንደሆነ አሜሪካ ርዕዮተ ዓለም ቀደም የአሜሪካ መሪዎች በሙሉ እንደዛ ነበሩ። ዲሞክራሲና ሰብአዊ መብት ከፊት የሚያስቀድሟቸው አጀንዳዎች ስለነበሩ ነው። መሳሪያ ሊሸጡልህ ከአንተ ጋር ትስስር ሊያደርጉ ሲያስፈልግ እነዚህን ነገሮች በዚህ መመዘኛ ነው የሚያዩ። እዚህ ላይ ማድረግ ያለብህ ነገሮች አሉ። እየለመንክ መሳሪያ አታገኝም። ለምሳሌ የተባበሩት አረብ ኤሚሬቶች ከፍተኛ የሆነ ሚሊተሪ ፓወር የገነባች ሀገር ነች መካከለኛው ምስራቅ ውስጥ እና F-35 የጦር ጀቶችን ትፈልጋለች። ይህንን የሽያጭ ጥያቄ ካቀረበች ብዙ ጊዜያት አልፈዋል። አልተሸጡላትም። ያልተሸጡላት ምክንያት አሜሪካ ስታራመድ በቆየችው በመካከለኛው ምስራቅ ውስጥ የእስራኤል ሚሊትሪ አንድ ስቴፕ አሄድ መሆን አለበት። ከሌሎቹ አንድ እርምጃ የቀደመ መሆን አለበት። የሚሊተሪ ባላንሱ በክልሉ የተመሰረተው በዚህ ላይ ነው። ስለዚህ F-35 የጦር ጀቶችን ቢያንስ ኦልሬዲ እጇ ላይ ካሉት 50ዎች በተጨማሪ አዲስ የግዢ ስምምነት ማድረጓን ስታይ እነዚህን የጦር ጀቶች በስፋት እየተጠቀመች የምትገኝ ብቸኛ የመካከለኛው ምስራቅ ሀገር እስራኤል ናት። አሁን ይሄ አብርሃምስ አኮርድ በሚለው ላይ ከአረብ ሀገሮች ጋር ዲፕሎማሲያዊ ግንኙነት ከመመስረት አብዮታዊ እርምጃ ጋር በተያያዘ አሁን በኢየሩሳሌምና በአቡዳቢ መካከል የዲፕሎማቲክ ግንኙነት አለ። በእነዚህ የግንኙነቶች ታሪካዊ ግንኙነቶች ግብአት ውስጥ ደግሞ እነዚህ ጉዳዮች ከስራሉ ማለት ነው። አየህ። ስለዚህ በፊት የነበሩት አመራሮች አሁን ግን እኚህ ፕሬዚደንት ዶናልድ ትራምፕ ናቸው።
በሳቸው ጊዜ ሳውዲ አረቢያ መጀመሪያ ያስታወቀችው በ100 ቢሊዮን ዶላሮች የሚቆጠር የጦር መሳሪያ ግዢ ነበረ። አሁንም ወደ ሳውዲ አረቢያ ያን ሄዱ ጊዜ አስታውሳለሁ ምንጣፉ የቀረ የሀገሪቱ የልዑላን ቤተሰብ የለም። ገባ? በጣም ሂስቶሪካል ህዝቦች ናቸው አረቦች። ያንን ታሪክ የሚያንጸባርቅ የሰልፉ ሻሞላው ልነግርህ አልችልም። ዩናይትድ ስቴትስ አሜሪካ የተሰጣት ክብር እንጃ። ከዛ ከሳቸው ውጭ በዚህ ደረጃ የተቀበለችው መሪ ስለመኖሩ አላውቅም። አሁን ዶናልድ ትራምፕ ወደ ሳውዲ አረቢያ የሚሄዱት ለምንድን ነው? 600 ቢሊዮን ዶላር አዲስ ኢንቨስትመንት፣ ሌላ አዲስ መዋለ ንዋይ በአሜሪካ ኢኮኖሚ ውስጥ በሚቀጥሉት 10 ዓመታት ውስጥ አውላለሁ ብለዋል አልጋ ወራሹ። እሳቸው ታዲያ 600 ቢሊዮን ዶላር ደርሰ 1 ትሪሊዮን አድርገው በሚል ግፊት አደረጉ ማለት ነው ትራምፕ። እና ሳውዲ እንዴት አድርጋ ቀረበችው? 6 ቢሊዮን ዶላር እና ከዛም በላይ በሚቀጥሉት 10 ዓመታት እናወላለን አሉ። 1 ትሪሊዮኑ ላይ ተስማምተዋል የሚባለው። እንደገና ደግሞ በዚህ ላይ ኦን ቶፕ ኦፍ ዚስ ነገ እንደገቡ ሳውዲ አረቢያ እንደገቡና መቼም ያንን ትዕይንት እንገልጸዋለን፣ በሰዓቱ እናየዋለን። ከገቡ በኋላ ሌላ ስምምነት ይፈራረማሉ። የጦር መሳሪያ ግዢ በብዙ 100 ቢሊዮን ዶላሮች የሚያወጣ። ስለዚህ የሳውዲ አረቢያን ደህንነት እንደ አንድ የኔቶ አባል አንቀጽ 5 እንደሚሸፍነው የኔቶ አባል ሽፋን ማግኘት ነው የሳውዲ እንትን። እና አንዱ በነገው ዕለት አሜሪካ የምታረጋግጠው ሰላማዊ የኒውክሌር ኤነርጂ ማብለያ አሜሪካ ሳውዲ አረቢያ ውስጥ እንደምታቋቁም ታስታውቃለች። ይሄም የኒውክሌር ማብለያ እዛው ሳውዲ አረቢያ ውስጥ የሚጣራ የሚጠመቅ ማለት ነው። ይሄንን የምትፈልገው ሳውዲ አረቢያ በነዳጅ ላይ የተመረኮዘ ኢኮኖሚዋን ባለብዙ መልክ ለማድረግ ነው። ስለዚህ በነዳጅ መጠቀም ቀርቶ በኒውክሌር እንድትጠቀም ስለሚያስችላት በዚህ ምክንያት የሚድነውን ነዳጅ ደግሞ ወደ ውጭ በመሸጥ ትርፍ ታጋብሳለች ማለት ነው። ግን በተጨማሪ የኒውክሌር ሪያክተር ሲኖርና ኒውክሌር መጥመቅ ስትችል በጎኗ ያለችው ጎረቤቷ ወይም ሌላ ሀገር በመካከለኛው ምስራቅ ውስጥ በሳውዲ አረቢያን ቀደም ሌላ ሀያል ሀገር በጦር መሳሪያ ሉጣ ቢል ሳውዲ አረቢያ ነገ የራሷን የኒውክሌር ቦምብ ሙልሙሎች እያመረተች ለማውጣት የሚያስችላት መሰረታዊ መዋቅር ነው አሜሪካኖች የምታደርገው። ይህንን ዶናልድ ትራምፕ በነገው ዕለት እንደሚያሳውቁ ይጠበቃል። ከዚህ ጋር ተያይዞ ሌላ ሰፊ ጉዳይ አለ። እሱን ነገ ጉብኝቱ ከመጀመሩ ጋር አያይዘን የምናቀርበው ይሆናል። ስለዚህ አሁን አንተ ወደ ጠየቀው ጥያቄ ስንመጣ ይሄ ቅድም ያልኩ ስጦታ ይቻላል በመሪዎች መካከል ቅድም ባልኩ በህግ አግባብ ማለት ነው። ነገር ግን ዶናልድ ትራምፕ ይፈቅዱ ዘንድ እሳቸው ላይ ፈገግታ ማስቀመጥ አሁን በአሁኑ ሰዓት የብልህ መሪዎች ችሎታ ነው። እና ኳታር ምን አደረገች በለኝ? የአየር ላይ ቤተ መንግሥት ተብሎ የተገለጸ ቦይንግ 747 እና 48 የተሰኘ ዘመናዊ አውሮፕላን በጣም 6 ፎቅ ያለው ከፍታው ይሄን አውሮፕላን ለዩናይትድ ስቴትስ አሜሪካ ፕሬዚደንት አዲስ ኤር ፎርስ 1 ሆኖ እንዲያገለግል በስጦታ ትሰጣለች። ሳውዲ አረቢያ ማነው ዶናልድ ትራምፕ ደስታቸውን መደበቅ አልቻሉም። አሁን ዲሞክራቶች እንግዲህ ምን ቀረ? እነሆ መሪያችን በዓለም ሕዝብ ኃይል በተገለጠ በጠራራ ፀሐይ ጉቦ እየተቀበሉ ነው ጉቦ እየተቀበሉ ነው እነሆ በማለት ለሚያሰሙት አቤቱታ ዶናልድ ትራምፕ የሰጡት መልስ እናንተ እንደው ምን ይሻላችኋል?
ይሄ እኮ አሜሪካ ስሙን የምታወጣበት እኮ አይደለም። ለምን ተሰጣት ነው እንዴ? ይሄ እኮ ያለምንም ወጪ በስጦታ የተበረከተልን ነው። በስልጣን ላይ ለመቆይባቸው 4 ዓመታት እበርበታለሁ። ከዛ በኋላ የኔ ስልጣን ሲያበቃ ለትራምፕ ላይብረሪ ተብሎ ለሚቋቋመው ላይብረሪ በስጦታ የሚተላለፍ ነው። የኔ ሆነ የሚቀር አይደለም በማለት ይከራከራሉ ማለት ነው። ስለዚህም ጉቦ አይደለም ብለዋል። ለምንድን ነው ግን አንድ የዩናይትድ ስቴትስ አሜሪካ ፕሬዚደንት ቦይንግ የዓለማችን ቁጥር 1 አውሮፕላን መፈብረኪያ የአሜሪካ ሆኖ ሳለ ኳታርስ ይህን አውሮፕላን መስጠቱ ላይ እንዴት አሰበች? እንዴት ሊሆን ቻለ የሚል ጥያቄ ልታነሳ ትችላለህ ኢሳያስ? አዎ፣ አሁን እኔ እንዲያውም ልጠይቅህ አስቤ የነበረው 2 ጥያቄ ነው። አንደኛው ይሄ ለዶናልድ ትራምፕ የተበረከተው አውሮፕላን የት ሀገር ነው የተሰራው? ሲሰራስ ታስቦና ታቅዶ ለዶናልድ ትራምፕ ተብሎ የተሰራ ነው ወይስ ለኳታር ንጉሥ እንዲንቀሳቀስበት የተሰራ ነው? ወደ ሳውዲ አረቢያ ደግሞ ስንመለስ ሳውዲ አረቢያ ወደ 1 ትሪሊየን የአሜሪካን ዶላር ኢንቨስት ማድረግ እንደምትፈልግ ፍላጎቷን ስታስቀምጥ፣ ጎን ለጎኑ ግን ኒኩለር ለኤሌክትሪክ ኃይል ማምረት እንደምትፈልግ አስቀምጣለች። ይሄ የመደራደሪያ ገንዘብ አይደለም ወይ? አይመስልምስ ወይ? ምክንያቱም እዚህ ጋር ኢንቨስት አደርጋለሁ ይሄኛው ነገር ያግዘኛል ካለች፣ እንደምታውቀው መቼስ የኒኩለር ቴክኖሎጂ ከተወሰነ የማብላያ ሂደቱ ከተወሰነ ሂደት በኋላ ወደ ኒኩለር ማምረት የሚቻልበት ሁኔታዎች ስለሚፈጠር ይሄ ለመካከለኛው ምስራቅ ስጋት አይሆንም ወይ? ኢንቨስትመንት ነው የምታደርገው። ሳውዲ አረቢያ ወይም ሌላ የትኛውም ሀገር ከትልልቅ ሀብት ያላቸው ኢንቨስት ያደርጋሉ። አሜሪካ ደግሞ የቁጥር 1 የኢንቨስትመንት መዳረሻ ናት። ስለዚህ ያንን የኢንቨስትመንት መጠን መጨመር ቀጥታ ጉቦውን ሊባል አይችልም። ይሄ የሳውዲ አረቢያ ፖሊሲ ነው። ከአሜሪካ ጋር ያለውን የንግድ ግንኙነት የማጠናከር ነው። ኢንቨስትመንት በነፃ የምትሰጠው ሳይሆን ያው በተለያየ ንግድ ውስጥ ተሰማርተህ ራስህም ትርፍ የምታገኝበት ነው። ነገር ግን የዛን ሀገር ኢኮኖሚ በከፍተኛ ደረጃ የማንቀሳቀስ አቅም አለው ማለት ነው። አገራት በራቸውን ለኢንቨስትመንት ለመክፈት ጥረት የሚያደርጉበት ዋነኛው ምክንያት ይሄ ነው። የተባለው የኒውክሌር ማብለያ ጉዳይ ደግሞ በድርድር ላይ የቆየ ዓመታት ያስቆጠረ ነው እና የኒውክሌርን ለሰላማዊ መንገድ መጠቀም ይቻላል። ኒውክሌርን ከሰላማዊ መንገድ ውጪ ነው ተብሎ የሚያስጠይቅህ ለሰላማዊ አገልግሎት ለምሳሌ ለኤሌክትሪክ ለመሳሰሉት የኃይል ማመንጫነት ለመጠቀም ከሚያስፈልግህ በላይ ዩራኒየም ለመጥመቅ እንበለው ወይም የዩራኒየም ኢንሪችመንት ለማድረግ ማበልጸጊያ ማዕከላት ስታቋቁምና ለሰላማዊ አገልግሎት ከሚውለው በላይ እነዚህን የዩራኒየም ማበልጸግ ስትጀምር ነው። ስለዚህ እነዚህ ጊዜያቸውን ጠብቀው የሚመጡ ናቸው። አሁን ባለ ሁኔታ እንደ ማንኛውም ሀገር የማንም ሀገር የኒውክሌር ኤነርጂ ለሰላማዊ አገልግሎት የመጠቀም መብት አለው። በዚህ ማዕቀፍ ውስጥ ነው ሳውዲ አረቢያ የምታገኘው። እንዳልኩ ግን ቅድም ያስቀመጥኩትና አንተም የምትሰጋው ነገር ፖቴንሻሊ አለ። ነገር ግን እነዚህን ጥያቄዎች ልታነሳ የምትችለው ልክ አሁን እንደ ምሳሌ ኢራን ላይ ሆኖ እንደተገኘው ማለት ነው ሲሆንን ነው እና በግልጽና በሚታይ ሁኔታ ደግሞ በእስራኤልና በቴህራን መካከል ያለውን ግንኙነት ባህሪ ስትመለከት እንደዚህ አይነት ሁኔታዎች ሊነሱ ይችላሉ። ወደ አውሮፕላኑ ስንመለስ አውሮፕላኑ የተሰራውማ አሜሪካ ነው። የቦይንግ አውሮፕላን ነው። ቦይንግ 747-48 ነው። ነገር ግን አዲስ ነው በአንጻራዊነት። የዩናይትድ ስቴትስ አሜሪካ ፕሬዚደንት ራሳቸው ዶናልድ ትራምፕ ወደ ስልጣን እንደመጡ ለቦይንግ 2
የኤርፎርስ ዋንን አሁን ያሉትን የሚተኩ 2 አውሮፕላን እንዲሰሩ ለቦይንግ ጥያቄ አቅርበው ነበር እና ስራ እንደጀመረ ይገመታል፣ እንደጀመረ ይታወቃልም ልል እችላለሁ። ግን ምንድነው የሆነው? ኩባንያ አውሮፕላኖችን ሰርቶ ለማውጣት ጊዜ ያስፈልገዋል። ስለዚህ አውሮፕላኖቹ ተጠናቀው ተሰርተው ካስተማይዝድ አውሮፕላኖቹ ተሰርተው የሚወጡት እስኪወጡ እስከ 2028 ዓ.ም ይቆያል። ዶናልድ ትራምፕ ደግሞ ያኔ ከስልጣን መሰናበቻቸው 2ኛ የስልጣን ዘመናቸው አብቅቶ የሚወርዱበት ነው። ስለዚህ አሁን ዶናልድ ትራምፕ መጀመሪያም አውሮፕላን እንዲሰራላቸው የጠየቁት ኤርፎርስ ዋንን አሁን ያሉት ኤርፎርስ ዋኖች 2 ናቸው ሁሌ የሚኖሩት ከ1990 እና 91 ጀምሮ በአዲስነታቸው ስራ የጀመሩት። ስለዚህ በአገልግሎት ላይ ወደ 36 ዓመት ሆኗቸዋል። አየህ፣ ስለዚህም አሮጌ ናቸው እና ዶናልድ ትራምፕ እንግዲህ እንደምታየው ከልጅነት እስከ እውቀት በጣም ቅንጡ ሰው ናቸው እና የግላቸው ትራምፕ አውሮፕላንም አለ፣ ሄሊኮፕተሮችም አሏቸው። ከበራቸው እጀታ ጀምሮ እስከ ሽንት ቤት መቀመጫቸው ድረስ ወርቅ ልብጥ ናቸው እና አሁን ይህንን በዚህ አሮጌ በሳቸው እንትን ነው በዚህ አሮጌ አውሮፕላን መብረሩን በአቋራጭ ይህን ችግር ሊፈታ ማቀረበ እጇ ላይ ይህ አውሮፕላን አላት ኦልሬዲ ኳታር። አየህ፣ ጥቂት ዓመታት ብቻ ያሉ ከተሰራ ማለት ነው። ስለዚህ ይህን አውሮፕላን ደግሞ እሷ ውስጡን ሁሉን ነገር አድርጋ የሰማይ ላይ ቤተ መንግስት አድርጋ ሰርተዋለች። አሁን ይህንን ተቀበለው ወደ አሜሪካ ከሄደ በኋላ መከላከያ ሚኒስቴር ስር ከሄደ በኋላ ሌሎች የሚገጠሙለት እንግዲህ ነገሮች አሉ። የስብሰባ የነበረውን ቅርጽ ይሄን ታውቃለች። እንዲሁም ደግሞ ራሱን መከላከል የሚያስችሉ መሳሪያዎች እንደዚህ ምናምን ከተገጠሙለት ከተስተካከለ በኋላ ዶናልድ ትራምፕ በአዲስ ኤርፎርስ ዋን ይበራሉ ማለት ነው። ይህንን እንግዲህ እነ ጆ ባይደን እንደ ጥያቄ አይተውት አያውቁም። በጣም የሚኮርበት አውሮፕላን ነው። ኤርፎርስ ዋን አይተዋል። 6 ፎቅ ነው የሚያክለው። ባራክ ሁሴን ኦባማ በእውነት 8 ዓመት የተሞናሙንበት እሱ ላይ ሲሳፈሩ ከእሱ ላይ ሲወርዱ ሁሌም ኩራትና መንቀባረር እንደተሰማቸው ነው የማውቀው። ክሊንተኖችም በሱ ነው የበረሩት እና ይህን እያለ መጥተው ዶናልድ ትራምፕ ጋር ሲደርስ ግን ነው እና ገና በመጀመሪያው የስልጣን ዘመናቸው ነው ወደዚያ ቶሎ ቀየሩልኝ ብለው ጥያቄ ያቀረቡት። አልሆነም። አሁን ይህንን ማነች ኳታር በአቋራጭ የስሜታቸውን የፍላጎታቸው ሞላች ማለት ነው። ውለታ አስመዘገበች ማለት ነው። አውሮፕላኑ ከ300 እስከ 400 ቢሊዮን ዶላር ዋጋ ያለው ነው አሁን እሷ ባዘጋጀችው መጠን። ስለዚህ አሁን በአሜሪካ የኳታር የኢንፎርሜሽን አታሼ ከአሜሪካ ውጭ ጉዳይ ሚኒስቴር ጋር ውይይት እየተደረገ መሆኑን ገልጿል። ኳታር የምትለው እኔ አልሰጠውም እኔ 3 ዓመት እንዲጠቀሙበት ለአገልግሎት ነው የሰጠ እንትን ያልኩት እንጂ የሰጠሁት ጉቦ የለም ማለች። ገብተዋል። እዚህ ጋር ደግሞ ዶናልድ ትራምፕ እኔ ከሱ ስወርድ ለላይብረሪ የሚሰጥ ነው ብለዋል፣ በስማቸው ለሚጠራ ነው። ይሄው ነው እንግዲህ። ቀሪውን ደግሞ ነገ ወደ ሳውዲ አረቢያ ሲገቡ የምናየው ጉዳይ ይሆናል። በነገራችን ላይ ለአድማጮቻችን አዲስ ሰበር ዜና፣ ዩናይትድ ስቴትስ አሜሪካና ቻይና በመካከላቸው የነበረውን ምርግ የታሪፍ ሸክም ከትከሻቸው አውርደው በመጣል እነሱም ብቻ ሳይሆን ቀሪው ዓለምን እፎይታ አጎናጽፈውታል። ሁለቱ ሀገራት ጄኔቭ ውስጥ ቅዳሜና እሁድ ባደረጉት ማራቶን ድርድር በመካከላቸው የነበረውን የታሪፍ መጠን በ115 ለመቀነስ ተስማሙ። በዛም መሰረት አሜሪካ በቻይና ላይ ጥላ የቆየችው የ145% ታሪፍ ወደ 30% ሲወድቅ፣ ቻይና ደግሞ አሜሪካ ላይ ጭናው የነበረው የ125% ታሪፍ ወደ 10% ብቻ ወድቋል። ሀገራቱ ከዚህ በኋላ በኢኮኖሚና በንግድ ግንኙነታቸው ላይ በቋሚነት ውይይቱን የሚቀጥል ሜካኒዝም ለመፍጠር በደረሱት ስምምነት በአሜሪካ በኩል
በኩል የንግድ ሚኒስትሩ ቢሴንት፣ በቻይና በኩል ደግሞ ምክትል ጠቅላይ ሚኒስትር ሊፋንግ በየጊዜው እየተገናኙ ውይይት እንዲያደርጉና የሁለቱን ሀገሮች የንግድና የኢኮኖሚ ግንኙነት ለማሳለጥ ተስማምተዋል። ይህም በእውነት ለመላው ዓለም የምስራች በመሆኑ የተነሳ በትሪሊዮን ዶላሮች የከሰሩ የዓለማችን የገንዘብ ገበያዎች በጣም ያሽቆለቆሉ የአክሲዮን ገበያዎች እንዲሁ በዛሬው ዕለት ከፍተኛ እድገት የንግድ እንቅስቃሴ መጨመር አሳይተዋል። የዓለም አቀፍ መዋለ ነዋይ አፍሳሾች በሙሉ ይህች ቀን ልዩ ናት በማለት በእውነት እየተፍነከነኩ ነው ማለት ይቻላል። ሁለት ዝሆኖች ሲጣሉ የሚጎዳው ሳር ነው እንደሚባለው ሁሉ የዓለም ኢኮኖሚ እላዩ ላይ አንዣቦበት ከነበረው እጅግ ጎጂ የኢኮኖሚ ድቀት መርዶ ስሜት ውስጥ ወጥቶ የኢኮኖሚ እንቅስቃሴው የዓለማችን የኢኮኖሚ ልብ እንደገና በአዲስ መንገድ ትርቷን ጀምራለች። ይሄ መልካም ዜና ሆኖ ቀጥሏል። ኢሳያስ ዓለም እንግዲህ በቻይናና በአሜሪካ መካከል የነበረው የታሪፍ ወደ ስምምነት መጥተዋል። ያም ቢሆን ግን 10 በ35% ከባድ አይደለም ወይ? ይሄ ካለው እውነት አንጻር ነው መጀመሪያ መመልከት ያለብን። የነበረውን ነገር የቀየረ ነው። ቀጣይ ውይይታቸው በነገራችን ላይ ስምምነቱ ለ3 ወራት ብቻ የሚጸና ነው። በቀጣይነት የሚወያዩበትን ሜካኒዝም ስለፈጠሩ አንተ ያልከው ነገር ስቲል 30% ቻይና ላይ ያለው ታሪፍ ቀላል አይደለም። እንደዚሁም ደግሞ አሜሪካ ላይ 10% አለ። ሁለቱ ሀገራት ይህንንም መካከላቸው ያለውን ታሪፍ አስወግደው ለዚህ አብዛኛው ምክንያት መነሻ የሆነውን የንግድ ሚዛን መዛባት ማስተካከል የሚችሉበትን መንገድ የሚያፈላልግ ነው ይሄ የተፈጠረው ሜካኒዝም። ስለዚህ በዛ በኩል የሚታይ ጉዳይ እንደሆነም ሰምተናል። ኢሳያስ ለዛሬው እዚህ ላይ በቃናል። ዓለም ለትንታኔው ኮዲ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። ታማኝ ነው ተወዳጅ በሚደንቅ ታሪኩ ጊፍት ይላሉ ሰዎች ስለረኩ። እንዴት ደስ ያሰኛል ከጊፍት መግዛት በደስታ በፍቅር የሚያኖረን ቤት። ስለዚህ ልግዛና ከጊፍት ጥሩ ቤት ነፍሴን ላስደስታት በጸጋ ሕይወት። ጊፍት ሪል ስቴት ለትውልድ ጊፍት ሪል ስቴት አለኝታ ጊፍት ሪል ስቴት ለሀገር ጊፍት ሪል ስቴት መከታ በዓመታት የተገኘ ታማኝና ስኬት ጊፍት ሪል ስቴት ማህበረሰብን ገነባለን። ለበለጠ መረጃ ዌብሳይታችንን ይጎብኙ www.giftbusinessgroup.com ስልክ ቁጥሮች 0984 65 65 65 ወይም 0979 65 65 65 በአጭር ቁጥራችን 8055 መደወል ይችላሉ። ጊፍት ሪል ስቴት ማህበረሰብን ገነባለን።